በቀጣይ ደግሞ በየሳምንቱ ጥሩ መልእክቶች የሚያስተላልፉልን እህቶቻችን ብሌንና ማዬ ለዛሬ ስለ ሁለተኛው አብይ ጾም ሳምንት ያዘጋጁልን መልእክት አለ። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢሉቴ አቤት ማያቴ፣ ባለፈው ሳምንት ስለ አብይ ጾም ለተመልካቾቻችን ነግረናቸው ነበር። ከዛሬ ጀምሮ ደግሞ ስለ አብይ ጾም ሳምንታት ስያሜያቸውንና ትርጉማቸውን ነግራቸዋለን። እሺ፣ የመጀመሪያው የአብይ ጾም ሳምንት ዘወረደ ይባላል። ከሰማየ ሰማያት የወረደውን ከቅድስት ድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለው እንዲሁም ሰው የሆነውን አምላክ ለማመስገን ርደቱን ወይም ከሰማየ ሰማያት መውረዱን ለማሰብ የሚጾም ጾም ነው። ልክ ነሽ ውድ እግዚአብሔር ልጆች። የዛሬ ዕለት ደግሞ ቅድስት ይባላል። ቅድስት ማለት ደግሞ የተለየች፣ የነጻች፣ የከበረች ማለት ነው። ይኸውም ጌታችን ጾም የጀመረባት ልዩ፣ የተቀደሰች፣ የከበረች ማለት ሲሆን ልዩ፣ ቅዱስ፣ ንጹህ፣ ክቡር በሚሆን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ የተጾመች መሆኗን ያመለክታል። ይህች ጾም ልጆች በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 4 ላይ የተገለጠችው የጌታችን ጾም ስትሆን ስያሜዋንና የዕለቷን የምስጋና ስርዓት የሰራው አባታችን ሊቁ ቅዱስ ያሬድ ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት በጾመባቸው ጊዜያት እነዚህን ሶስቱ አርእስተ ኃጣውእ ወይም የኃጢአት ራሶች የሚባሉትን ድል አድርጓል ወይም አሸንፏል። ሶስቱ አርእስተ ኃጣውእ ወይም የኃጢአት ራሶች የሚባሉት ልጆች ትዕቢት፣ ስስትና ፍቅረ ነዋይ ወይም ገንዘብን ማፍቀር ናቸው። ገንዘብ አያስፈልግም እያልናቸው አይደለም። ለችግረኞችና ለድሆች የምንሰጠው ቤተክርስቲያን የምናሰራበት ገንዘብ ያስፈልጋል። ግን ከክርስቶስና ከሰው ፍቅር አይበልጥም። በእነዚህ በነገርኳችሁ ሶስት ኃጢአቶች ጌታችን በዲያብሎስ በተፈተነ ጊዜ ድል አድርጎ ለእኛም ድል ማድረግ እንዳለብን አሳይቶናል። በትዕቢት ቢመጣበት በትህትና፣ በስስት ቢመጣበት በትዕግስት፣ በፍቅረ ነዋይ ቢመጣበት ነዋይን በመጥላት ጌታችን ዲያብሎስን ድል አድርጎታል። ልጆች እኛም የክርስቶስ ተከታዮች ነንና እነዚህን ድል ለማድረግ የምንችልበትን ጥበብ ጾምን ሰጥቶናል። ስለዚህ እድሜያችን ከ7 ዓመት በላይ የሆንን ልጆች በቻልነው አቅም መጾምና በተማርነው መሰረት መኖር አለብን። እውነት ነው። ለዛሬ በዚህ እናብቃ። የቀጣዩን ሳምንት ደግሞ በዕለቱ እናቀርብላችኋለን። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም የአብይ ጾም ሳምንት። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። ከመልእክቱ ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማዬ እግዚአብሔር አምላክ ቃሉን ያሰማልን። አሜን።